አርሴማ የምትባል አንድ ሴት ባንተ መንግስት ባንተ ግዛት ውስጥ አለች፣ አሲዝና ላክልኝ ብሎ ደብዳቤ ላከለት ይላል ገድሉን ስናነበው። እሺ ብሎ ይሄም ንጉሥ ወታደሮቹን ላከና ከገዳሙ ውስጥ ታሪኩ ሰፊ ነው፣ ቅድስት አርሴማን አሲዞ አመጣት። ቤተ መንግስት መጣች። ሲያያት ድርጣድስ ይላል ገድሉ ስታነቡት በሐፀ ዝሙት ተነደፈ። መልኳ በጣም ውብ ነበርና ተፈተነ በዝሙት። እኔ ካላገባውሽ ብሎ እንደገና ሌላ የጋብቻ ጥያቄ ንጉሡ ድርጣድስ አቀረበላት ይላል። ሸሽታ የመጣችው ፈተናና መከራ አሁንም ተከተላት። ሰው የዘራውን ነው የሚያጭድ። ልጆቻችን ላይ በልጅነታቸው በአገባብ ካሳደግናቸው ከፍ ባሉ ጊዜ በልጆቻችን ደስተኛ መሆን እንችላለን። ልጆቻችን ለሌላ ሰው አርያ መሆን፣ ምሳሌ መሆን፣ አብነት መሆን ይችላል። በአገባብ ልጆቻችንን ካላሳደግን ስድ ለቀናቸው እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው እያልን ከቤተ ክርስቲያን ርቀው፣ ከሰንበት ትምህርት ቤት ርቀው፣ ከሃይማኖት ርቀው፣ ከመንፈሳዊ ነገር ርቀው፣ ከአባቶች እግር ስር ርቀው በዓለም ያደጉ ከሆነ ከፍ ሲሉ ወገኖቼ ያንኑ መስለው ነው የሚያድጉት። ወጣትነታቸውን ለዓለም ይሰጧል። እኔን ቀላል አደረከኝ እንዴ የተዋህደው ልጅ ነኝ ይላል። በዓመት አንዴና ሁለቴ ይመጣል። የመስቀል ደመራ ዕለት ይመጣል። የጥምቀት በዓል ታቦት ሲወጣ ይመጣል። በቃ ከዛ ውጭ አይመጣም። የሚመጣውም እሱ ልክ እንደ እንትን ነው የሚያበቅ ፌስቲቫል ይመስለዋል። ንክሱኔ መንፈሳዊውን በዓል እንደ ፌስቲቫል ነው የሚያው፣ እንደ ጨመለላ በዓል፣ እንደ ጊፋታ ምናምን የሚባሉ ብዙ በዓሎች አሉ በሀገራችን የሚከበሩ የተከበሩ በዓሎች። ልክ እንደዛ ይመስለዋል። ይሄም ሃይማኖት እንደሆነ አላወቀም፣ ሕይወት እንደሆነ አልገባውም። አርሴማ አርሴማ ብቻ ይላል እሱ። ስለዚህ ሁላችሁ አርሴማን የምንወዳት ከሆነ የእሷን ፈለግ መከተል አለ። እንዴት ነው ፈለጓን የምንከተለው ስንል ወጣትነቷን ለጋ ዕድሜዋን ለክርስቶስ የሰጠች ሰማዕት ናት። ስለዚህ እህቶቼ ብዙዎቻችሁ ወጣቶች ናችሁ፣ ወንድሞቼ ብዙዎቻችሁ ወጣቶች ናችሁ። ለጋ ዕድሜያችሁን ለዓለም እንዳሰጡ፣ ለዲያብሎስ እንዳሰጡ፣ ለሰይጣን እንዳሰጡ፣ ለስጋችሁ ፈቃድ እንዳሰጡ ለአምላካችሁ ስጡ፣ ለቤተ ክርስቲያናችሁ ስጡ። ወደ ዕለቱ የወንጌል አገልግሎት እንሄዳለን። በሩቅ ይሁን በቅርብ በውስጥ ይሁን በውጪ እግዚአብሔር ካለም ርኩሰት ለይቶን በቅድስናው ስፍራ ላይ የሰበሰበን ሁላችን ባለንበት ስፍራ ላይ በፍጹም መረጋጋት ሆነን እግዚአብሔር የሚናገረውን ለመስማት ሁላችንም ራሳችንን እናዘጋጃለን። እኔን እንደቆምኩ እናንተን ደግሞ እንደተቀመጣችሁ እግዚአብሔር የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ከክርስቶስ ፍቅር ማን ይለየናል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈላቸው መልእክቱ በምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል? ርዕሳችን ይሄ። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ በየዓመቱ መስከረም 29 ቀን በቤተ ክርስቲያናችን ከሰማዕታት መካከል የሆነችውን የቅድስት አርሴማን ዓመታዊ የዕረፍት መታሰቢያ በዓል እናከብራለን። በዚሁ መሠረት ወቅቱን ዕለቱን የዋጀ ትምህርት መማር እንድንችል ከመጽሐፍ ቅዱስ ላይ ይህንን ርዕስ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸር አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን
ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። እኔ ከተናገርኩ በኋላ ይህ ድምፅ የሚሰማችሁ ሁላችሁም ከኔ ቀጥላችሁ ትናገራላችሁ። ከክርስቶስ ፍቅር በሉስ። በጣም ብዙ ሰው ነው ግቢ ውስጥ ያለው። ድምፃችሁ እጅግ አነስተኛ ነው። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ሁልጊዜም በርስነት የተነሳን ቃል ተናገሩ ስትባሉ በጣም ነቃ ብላችሁ ደስ ብሏችሁ የመናገር ልምድ ሊኖራችሁ ይገባል። ደግመን እስኪ እንናገረው። ከክርስቶስ ፍቅር ማን ይለየናል? በዚህ ርዕስ እግዚአብሔር ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። እንግዲህ ሶስት ነገሮችን በዋናነት በጣም ባጭሩ እንደ እግዚአብሔር መልካም ፍቃድ እንመለከታለን። ትንሽ ሰዓታችን ስለሄደ ማለት አሁን ሰዓታችሁን ብታዩ 1 ሰዓት ሆኗል። ስለዚህ እየመሸብን ስለሆነ ምናልባት ከሩቅ የመጣንም ሰዎች ስለምንኖር እሱን ግምት ውስጥ በማስገባት ጠዋትን በቆየንበት ስፍራ ላይ ተማምረናል ብዬ ስለማስብ መማር መነገር የሚገባውን በዕለቱ መጽሐፍ ቅዱስን መሰረት አድርገን ዋና ዋናዎቹን እናያለን። አምላካችን እግዚአብሔር የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። በዚህ ርዕስ ውስጥ አስቀድመን ቅድስት አርሴማ ማናት የሚለውን እንመለከታለን። በሁለተኛ ደረጃ ዛሬ የምናከብረው በዓል ምን እንደሚመስል እሱንም በጥቂቱ እናያል። በመጨረሻ ከቅድስት አርሴማ የምንማረው ምን እንደሆነ ተመልክተን ትምህርታችንን እንቋጨዋል። እንግዲህ ብዙ ጊዜ እንደሚተረክልን ብዙ ጊዜ መምህራን እንደሚነግሩን አርሴማ ማለት የስሟ ትርጉም በወርቅ ልብስ የተጎናጸፈች ውብ ማለት የስሟ ትርጓሜ ይሄ እንደሆነ የቤተ ክርስቲያናችን ሊቃውንት ይናገራል። ቅድስት አርሴማ እናቷ አትኖሲያ አባቷ ደግሞ ቴዎድሮስ እየተባሉ እንደሚጠሩ ገድሏን ስናነብ የምናገኘው ታሪክ ነው። ይሄ በልደቷ ቀን በቤተ ክርስቲያናችን በዓሏን ስናከብር በስፋት የሚተረክልን ታሪክ ነው። ባልና ሚስቱ ቴዎድሮስና አትኖሲያ፣ አንዳንድ ሰዎች ባለማወቅ አትናሲያ ብለው ይጠራል። የቅድስት አርሴማ እናት አትኖሲያ ተብላ ነው የምትጠራ። መካን እንደነበሩ ልጅ እንዳልነበራቸው የአትኖሲያ ማኅፀን ተዘግቶ እንደነበረ ገድሏን ስናነብ የምናገኘው ታሪክ ነው። ጠዋት ማታ ዘወትር በእግዚአብሔር ፊት እየቆሙ ልጅ እንዲሰጣቸው ይማጸኑት ነበረ። እግዚአብሔርን ስለትም ተስለው ነበረ ይላል። እግዚአብሔር የነገሩትን አይረሳ፣ የለመኑትንም አይነሳም። የባልና የሚስቱን ልመና፣ ጸሎት፣ ስለታቸውን አደመጠ፣ ተመለከተ። አትኖሲያን እግዚአብሔር ጎበኛት፣ አሰባት። አዎ ታኅሳስ 6 ቀን ቅድስት አርሴማ ተወለደች ይላል። ልደቷ በዛ ቀን ነው የሚታሰበው። እግረ መንገዳችንን ምናልባት በትዳር ውስጥ እየኖርን ልጅ ያልተሰጠን ሰዎች ካል፣ በልጅ ያልተጎበኘን፣ በልጅ ያልተባረክን ሰዎች ካለን እግዚአብሔርን በትዕግሥትን ጠብቀው። ቴዎድሮስና አትኖሲያን የቅድስት አርሴማን ወላጆች ቤተሰብ በአርሴማ የጎበኘ በአርሴማ ያሰበ አምላክ የእኛም አምላክ ነው። ከታገሽን፣ ከጸናን፣ ከበረታን፣ በትዕግሥት ሆነን ከጠበቅን እግዚአብሔር እኛንም ሊጎበኘን ይችላል። መጽሐፍ ቅዱስን ስናነብ በዳዊት መዝሙር በመዝሙር 112 ቁጥር 8 ላይ
ዳዊት እንዲህ ብሎ ተናግሯል። ችግረኛን ከመሬት የሚያነሳ ምስኪኑን ከፋንድያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘች የልጆች እናት የሚያደርጋት እግዚአብሔር ነው ብሎ ዳዊት አስቀድሞ ዘምሯል። ችግረኛውን ከመሬት ያነሳ ምስኪኑንም ከፍ ከፍ ያደርገዋል። መካኒቱን ልጅ ይሰጣታል። የተዘጋውን ማኅፀን ይከፍታል። የደረቀውን ማኅፀን እግዚአብሔር ማለምለም ይችላል ነው የሚለው። መጽሐፍ ቅዱስን ስናነብ 7 መካኖች አሉ። ከ7ቱ መካኖች መካከል 6ቶቹ መካኖች ወልደዋል። አንዷ ብቻ ናት ያልወለደችው። አዎ ሜልኮል ተብላ የምትጠራው ማለት። ሌሎቹ 6ቶቹ መካኖች በመጽሐፍ ቅዱስ ላይ ያሉት በብሉይ ኪዳንም በአዲስ ኪዳንም በእግዚአብሔር ተጎብኝተዋል። የተዘጋ ማኅፀናቸው ተከፍተዋል። የደረቀ ማኅፀናቸው ለምልመዋል። ታውቃላችሁ፣ የአብርሃም ሚስት ሳራ ትባላለች። በይስሐቅ ተጎብኝታለች። ርብቃ በኤሳውና በያዕቆብ ተጎብኝታለች። ራሔል የምትባለዋ ሴት በዮሴፍና በቢንያም ተጎብኝታለች። ሐና በሳሙኤል ተጎብኝታለች። የማኑሄ ሚስት እምትኩ የምትባለው በሶምሶን ተጎብኝታለች። አዲስ ኪዳን ላይ ስንመጣ የካህኑ የዘካርያስ ሚስት ቅድስት ኤልሳቤጥ በመጥምቀ መለኮት በቅዱስ ዮሐንስ ተጎብኝታለች። 6ቶቹ መካኖች ወልደዋል። 7ተኛዋ ሜልኮል ትባላለች። እሷ ብቻ ናት ያልወለደችው። እሷም ያልወለደችው እግዚአብሔር ለሜልኮል ልጅ መስጠት ስላቃተው አይደለም፣ በዳዊትና በእግዚአብሔር ላይ ማይገባ ነገር ስለተናገረች ተረግማ ነው ሜልኮልም ያልወለደችው። ታሪኩ ሰፊ ነው። በአንድ ወቅት ታቦተ ጽዮን ወደ ዳዊት ከተማ ስትገባ ዳዊት ልብሰ መንግሥቱን አወለቀ፣ ከዙፋን ላይ ወረደ። በታቦተ ጽዮን ፊት ራሱን ዝቅ አደረገና ዘመረ፣ አመሰገነ። ሚስቱ ሜልኮል በመስኮት ሆና ዳዊትን ተመለከተች። እሱ በታቦተ ጽዮን ፊት እየዘመረ ነው፣ እያመሰገነ ነው፣ ለእግዚአብሔር ምስጋና እያቀረበ ነው። ዳዊት በልቧ ናቀችው፣ እንዲህም አለችው፣ አንተ አለችው እንደ ምናምንቴ ሰው እንደ ተናቀ ሰው በታቦት ፊት ትዘምራለህ እንዴ? ክብረን ጥለ ልብሰ መንግሥትህን አውልቀ ከዙፋን ላይ ወርደ ከቤተ መንግሥት ወጥተ ምን እየሰራ ነው አለችው። ዳዊት ለሚስቱ ለሜልኮል እንዲህ ብሎ መለሰላት። አሁን እኮ የማመሰግነው አምላክ ከእረኝነት ስፍራ ወደ ንግስና ያመጣኝ ነው። ከዋሻ ውስጥ አውጥቶ እሰገነት ላይ ያቆመኝ ነው። ገና መቼ ሆንኩለት? ገና መቼ አመሰገንኩት? ካመሰገንኩት በላይ አመሰግነዋለሁ፣ ከሆንኩለት በላይ እሆንለታለሁ አላት። እግዚአብሔር ወዲያው እንዲህ ብሎ ተናገረ፣ ይቺ ሴት እስክትሞት ድረስ አትወልድም አለ። ይሄ እስከ ፍጻሜ የሌለው እስከ ነው። ከሞተች በኋላ ሜልኮል ልትወልድ አትችልም። እስክትሞት ድረስ አትወልድም ማለት ከሞተችም በኋላ አትወልድም፣ ፍጻሜ የሌለው እስከ ነው። ሜልኮል ብቻ ናት ያልወለደችው ከመካኖቹ መካከል። ሌሎቹ መካኖች በልጅ ተጎብኝተዋል። በትዳር ውስጥ እየኖርን እግዚአብሔር በልጅ ያልባረከን ልጅ ያልሰጠን በትዕግስት ሆነን እግዚአብሔርን ጠብቀው። እግዚአብሔርን መጠበቅ ሞኝነት አይደል። እግዚአብሔርን መጠበቅ ስንፍና አይደል። እግዚአብሔርን መጠበቅ ጥበብ ነው። እግዚአብሔርን መጠበቅ ማስተዋል ነው። እግዚአብሔርን መጠበቅ ወገኖቼ ሃይማኖት ነው፣ እምነት ነው። ቸሩ አምላክ እግዚአብሔር በልጅ ማጣት አንገታቸውን የደፉትን ያዘኑትን ወገኖቻችንን ቀና ብለው እንዲሄዱ እሱ በቸርነቱ ያድርገልን። እንመለስ ወደ ቀደመ ነገራችን። እንግዲህ ከዚህ ቤተሰብ በብፅዓት በስለት ቅድስት አርሴማ ተገኝታለች ነው የሚለው ገድሏን ስናነብ። እናትና አባቷ በአገባብና በስርዓት አሳደጓት ይላል። ሰርተው ቀጥተው ሃይማኖት እያስተማሩ አርሴማን አሳድገዋታል ወላጆቿ። ከልጅነቷ ጀምሮ እግዚአብሔርን የምትፈራ ሰውን የምታፍር ናት አርሴማ ማለት። መጽሐፍ ልጅህን በሚሄድበት መንገድ ምራው፣
በሸመገለ ጊዜ ከሱ ፈቀቅ አይልም ተብሎ ተጽፏል። በዚህ በመጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ የተመዘገበ ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩት። ልጅህን በሉስ። ድምፃችሁ በጣም ያንሳል። ኩራታችሁን ለቀቅ አድርጉና የእግዚአብሔር ቃል ስለሆነ መስክሩ። ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። ወገኖቼ አርሴማ እንዲሁ የተገኘች ሰማዕት አይደለች። አሁን ዝም ብላ አርሴማ ስንል ወላጆቿ በሷ ላይ በልጅነቷ ስራ ስለሰሩ ነው። ሃይማኖት እያስተማሩ ስነ ስርዓት እያስተማሩ በጌታ ምክርና በተግሳጽ በአገባብ ስላሳደጓት ነው መጨረሻዋ ያመረው። ሐዋርያው ቅዱስ ጳውሎስ በኤፌሶን ለሚገኙት ክርስቲያኖች በምዕራፍ 6 ቁጥር 4 ላይ ወላጆች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው ይላል። እዚህ ውስጥ ወላጆች ካላችሁ፣ አባቶች ካላችሁ፣ እናቶች ካላችሁ ልጆቻችንን ለስጋቸው ብቻ የሚያስፈልገው ነገር ላይ መጨነቅ የለብንም። እሱ ይገባል፣ ምንም ጥርጥር የለው። ስለሚለብሱት፣ ስለሚበሉት፣ ስለሚማሩበት ትምህርት ቤት መጨነቅ፣ በአግባብ ማሳደግ ይገባል፣ ምንም ጥርጥር የለውም። ግን ለስጋቸው ብቻ ሳይሆን ስለ መንፈሳዊ ሕይወታቸውም መጨነቅ አለብን። ሰው የዘራውን ነው የሚያጭድ። ልጆቻችን ላይ በልጅነታቸው በአገባብ ካሳደግናቸው ከፍ ባሉ ጊዜ በልጆቻችን ደስተኛ መሆን እንችላለን። ልጆቻችን ለሌላ ሰው አርያ መሆን፣ ምሳሌ መሆን፣ አብነት መሆን ይችላል። በአገባብ ልጆቻችንን ካላሳደግን ስድ ለቀናቸው እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው እያልን ከቤተ ክርስቲያን ርቀው፣ ከሰንበት ትምህርት ቤት ርቀው፣ ከሃይማኖት ርቀው፣ ከመንፈሳዊ ነገር ርቀው፣ ከአባቶች እግር ስር ርቀው በዓለም ያደጉ ከሆነ ከፍ ሲሉ ወገኖቼ ያንኑ መስለው ነው የሚያድጉት። አሁን ብዙ ወላጆች ለልጆቻቸው ጥሩ ጥሩ ሞባይል ይገዛሉ፣ ጥሩ ጥሩ ቦርሳ ይገዛሉ፣ ጥሩ ጥሩ ልብስ ይገዛሉ፣ ሌላም ለስጋ የሚያስፈልጋቸውን ነገር በጣም ይጨነቁላቸዋል። ስለ ሃይማኖታቸው ግን አይጨነቁም። ከፍ ብሎ ልጄ ጴንጤ ሆነች፣ ልጄ ጴንጤ ሆነ፣ ልጄ ሃይማኖቷን ቀየረች፣ ልጄ ሃይማኖቱን ቀየረ ብለው አንገታቸውን የሚደፉ እሳት በጉያቸው የታቀፉ በገዛ ልጆቻቸው ደም እንባ ያለቅሱ ብዙ ወላጆች አሉ። ቤት ይቁጠረው። የገዛ ልጆቻቸውን የሚራገሙ ወላጆች አንቺን የወለድክ ቀን ምነው ማህፀኔ ውስጥ ውሃ ሆነሽ በቀረሽ፣ አንተን የወለድክ ቀን ምነው ማህፀኔ ውስጥ ውሃ ሆነ በቀረ፣ አቃጠልሽኝ፣ ያቃጥልሽ፣ አቃጠልከኝ፣ ያቃጥል እያሉ የገዛ ልጆቻቸውን የሚራገሙ ወላጆች አሉ። ብዙ ወላጅ ዛሬ በልጁ ደስተኛ አይደለም። በማንም ሰው አናሳብ። ልጆቻችን አሁን የሆኑትን ነገር የሆኑት እኛ ያስተዳደግ ችግር ነው። የብዙዎቻችን ያስተዳደግ ችግር ነው። እኛ እኮ ቅዳሴ ለማስቀደስ ስንመጣ የእኛን ብርድ ልብስ ለእነሱ ደርበን እኮ ምንመጣ። ሰንበት ትምህርት ቤት ልሂድ ብላ ስትል እንከለክላለን። የእግዚአብሔር ቃል ልስማ፣ የሃይማኖት ትምህርት ልማ፣ የቤተ ክርስቲያንን ታሪክ ልወቅ ስንል አንዳንዶቻችን ኋላ ቀርነት እየመሰለን ልጆቻችንን ከቤተ ክርስቲያን እናስቀራለን። ከዛ አሁን የሆኑትን ይሆናል። ገና እድሜዋ ከፍ ሳይል ሌላ ነገር ይዛ ትመጣለች። ሌላ አመል፣ ሌላ ጠባይ፣ ሌላ ችግር ታመጣለች። ስለዚህ ይኸውላችሁ ልጆቻችሁ በመንፈሳዊ መንገድ እንዲያድጉ አድርጎ። ቅድስት አርሴማ መጨረሻዋ ያማረው ወላጆቿ በልጅነቷ ስራ ስለሰሩባት ነው። ያልተዘራ አይታጨድም። ሰው የዘራውን ነው የሚያጭደው። ሰው የዘራውን ልጆቻችሁ ላይ መልካም ዘርዝሩ። ልጆቻችሁ የቲክቶክ ልጅ ሆነው እንዳያድጉ፣ የፌስቡክ ልጆች እንዳይሆኑ፣ የዩቲዩብ ልጆች እንዳይሆኑ፣ ዝም ብሎ የሶሻል ሚዲያ ልጆች እንዳይሆኑ። ይሄ ቁም ነገር አይደለም። አንዳንድ ሰው አሁን ልጁ እንግሊዘኛ ከተናገረለት ፌስቡኩን ምናምኑን አቀናብሮ ምናምን መክፈት መዝጋት ከቻለ ልክ እንደው እግዚአብሔርን የጨበጠ መስሎት የተቀመጠ ወላጅ አለ። ይሄ የተሸወርንበት ጊዜ ነው። ልጆቻችሁ የእግዚአብሔር ልጅ ይሁኑ።
የቤተ ክርስቲያን ልጆች ይሁኑ፣ መንፈሳዊ ይሁኑ፣ ስሩ። አሁን ልጆቻችሁ ላይ ቆርጣችሁ ስራ ኢንቨስት አድርጉ። ልጆቻችሁ ላይ ሰው የዘራውን ነው የሚያጭደው፣ ሰው እጁን ነው የሚያገኝ። የወለድናቸውን ልጆች እግዚአብሔር ይባርክልን። አሜን ነው። የምንወልዳቸውንም ልጆች እግዚአብሔር ይባርክልን። እንመለስ። በአግባብና በስርዓት ስላደገች ቅድስት አርሴማ ስጋዊ ውበት ብቻ አልነበረም ያላት፣ መንፈሳዊም ውበት ነበራት። ሁላችን ታሪኩ እንደምናውቅ ስዕሏንም እንደምናይ በስጋዋ ይቀረሽ ማትባል መልከ መልካም ሴት ናት። ከራስ ፀጉሯ እስከ እግር ጥፍሯ ድረስ ይቀረሽ ማትባል ውብ ቆንጆ ሴት ናት። ይህን ሁላችንም እናውቀዋለን። ግን ስጋዊ ብቻ አይደለም ውበቷ፣ ውሳጣዊ ውበትም ነበራት። ልቧም ንጹሕ ነበር። አስተዋይ ሴት ናት። እንመለስ። በዘመኑ የነበረው የሮም ንጉሥ ዲዮቅልጥያኖስ ተብሎ ይጠራል። ማን ተብሎ ይጠራል? ዲዮቅልጥያኖስ አላዊ ንጉሥ፣ እግዚአብሔርን ማይፈራ ሰውን የማያፍር ንጉሥ፣ ጣዖት አምላኪ ንጉሥ ነው። በዘመኑ የነበሩትን ክርስቲያኖች የሚያሳድድ የሚያሰቃይ፣ መከራ የሚያደርስባቸው ጨካኝ ንጉሥ ነው ዲዮቅልጥያኖስ ማለት። ስልጣን ነው፣ ስልጣን አለው። በሰራዊት ይታጀባል፣ በቤተ መንግሥት ውስጥ ይኖራል። በስጋ ሁሉ ነገር አለው። ነገር ግን እግዚአብሔር የለው። ምን ዋጋ አለው? ገንዘብ ኖሮን ስልጣን ኖሮን ዓለምን ጭብጥ እርግጥ አድርገን ገዝተን እግዚአብሔር ከሌለን ምን ይጠቅመናል? መጽሐፍ እንደዚህ ይላል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል ተብሎ ተጽፏል። ማቴዎስ 16 ቁጥር 26 ላይ የተመዘገበ እግዚአብሔር ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። ሰው በሉ እስኪ። ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል? ዓለምን ማትረፍ ገንዘብን ማትረፍ ሊሆን ይችላል። ዓለምን ማትረፍ ዕውቀትን ማትረፍ ሊሆን ይችላል። ዓለምን ማትረፍ ስልጣንን ማትረፍ ሊሆን ይችላል። ገንዘብን አትርፈን ዕውቀትን አትርፈን ስልጣንን አትርፈን ነፍሳችን እግዚአብሔርን ማታመልክ ነፍሳችን እግዚአብሔርን ማታውቅ ከሆነ ከስረናል። ድሃ የሚባለው ወገኖቼ የሚበላውና የሚጠጣው የሌለው ሰው አይደለም። ድሃ የሚባለው እግዚአብሔር የሌለው ነው። ማን የሌለው? ምን ይባላል? ድሃ። እግዚአብሔር ያለው ሰው ባለጸጋ ነው። እግዚአብሔር ያለው ሰው ሀብታም ነው። ምን አላችሁ ተብላችሁ ስትጠየቁ ምንም የለኝም አትበሉ፣ እግዚአብሔር አለኝ በሉ። እግዚአብሔር ያለው ባለጸጋ ሰው ነው። አይደለም ለራሱ ለሌላም ሰው ይተርፋል። እንድንጽናና አይደለም የምንሰብካችሁ፣ ያቆላመጥን አልሰበክንም አንሰብክም። የእግዚአብሔር ቃል ስለሚናገር ነው። እግዚአብሔር ያለው ሰው በስጋ ምንም ባይኖረው እሱ ባለጸጋ ነው። ድሃ ቢሆን እንኳን ሌሎቹን ባለጠጋ ያደርጋል ተብሎ ተጽፏል። እስኪ እንመልከተው እግረ መንገዳችን። በዚህ በሁለተኛ ቆሮንቶስ ላይ ሐዋርያው ቅዱስ ጳውሎስ የተናገረው ቃል ነው። ላነበው ፈልገዋል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8 ጀምሮ እንደዚህ ተብሎ ተጽፏል። በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን ብሎ ይጀምራል። አሳቾች ስንባል እውነተኞች ነን። ያልታወቅን ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን። የተጠቃን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎቹን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። ቃሉን አስተውሉት። እርስ በርሱ የሚጋጭ የሚመስል ቃል አለ። ያልታወቅን ስንሆን የታወቅንን፣ ብንገፋ አንጣለም። ድሆች ስንሆን ሌሎቹን ባለጠጋ እናደርጋለን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል። እግዚአብሔር አባታችን ከሆነ እግዚአብሔር አምላካችን ከሆነ
እሱን ተስፋ እያደረግን የምንኖር ከሆነ በሃይማኖት ከእሱ ጋር ከተጣበቅን ሐዘንተኞች እንኳን ብንሆን በሐዘን ውስጥ ደስታ አለ። ድሆች እንኳን ብንሆን ወገኖቼ ሌሎቹን ባለጠጋ እናደርጋለን። እንዴት ነው ድሃ ሆነን ሌሎቹን ባለጠጋ የምናደርገው ያሉ እንደሆነ ባለጠጋ የሆነው አምላክ የኛ አምላክ ከሆነ ባለጠጋ የሆነውን አምላክ ተስፋ የምናደርገው ከሆነ ባለጠጋ ከሆነው አምላክ ጋር አካሄዳችንን ካደረግን ሌሎቹን ባለጠጋ ማድረግ እንችላለን። እንመለስ። ይሄ ዲዮቅልጥያኖስ የተባለው ንጉሥ ስልጣን አለው። በሰራዊት የሚታጀብ ነው። በአማረ ቤተ መንግሥት ውስጥ የሚኖር ነው። ከዝሆን ጥርስ በተሰራ አልጋ ላይ የሚተኛ ነው። ሁሉ በሥጋ የተመቻቸለት ነው። ነገር ግን እግዚአብሔርን አያውቅም፣ እግዚአብሔርን አያመልክም። ቅድስት አርሴማ በውበቷ በጣም ቆንጆ እንደሆነ ሲሰማ ታሪኩ ሰፊ ነው። አምጡልኝ እሷን ነው ማገባዋል። ፍለጋ ጀመሩ። ቅድስት አርሴማ ያለችበት ቦታ እሷ በ15 ዓመቷ ይህንን ዓለም ንቃ ገዳም ገብታለች። እኔ ክርስቶስ ነኝ ብላ ራሴን ለክርስቶስ አጭቻለሁ አላገባም ብላ ወደ ገዳም የገባች ናት። እሱ ሊያገባት ነው የሚፈልገው። ሽሽት ጀመረች። ስደት ወጣች። ከዲዮቅልጥያኖስ ሸሸች። ወደ ጎረቤት አገር አርማንያ ወደምትባል አገር ሄደች። የዛ አገር ንጉሥ ደግሞ ድርጣድስ ተብሎ ይጠራል። እግረ መንገዳችንን ጋብቻ ኃጢአት ነው ማለት አይደለም። ቅድስት አርሴማ አላገባም ብላ እኔ ራሴን ለክርስቶስ አጭቻለሁ ብላ ስትናገር ጋብቻ የተረገመ ወይም ጋብቻ ከእግዚአብሔር ፍቃድ ውጪ ነው ማለት አይደለም። ሁለት መንገድ አለ። አንዱ በንጽህና በቅድስና ለእግዚአብሔር ተለይቶ ከሕገ ሥጋ ሕገ ነፍስ ከሕገ እንስሳ ሕገ መላእክት ይሻላል ብለው በንጽህና በቅድስና በምንኩስና የሚኖሩ ሰዎች አሉ። የመጀመሪያው መንገድ ይሄ ነው። ሁለተኛው ደግሞ ይሄን አልችልም ያለ ሰው በቅዱስ ጋብቻ በክቡር ጋብቻ ተወስኖ በሕግ ውስጥ መኖር ደግሞ የተቻለ ነው። ከዚህ ወጣ ምንም የለም። ሁለት ነው መንገዱ እንደ ክርስቲያን። አንደኛ በምንኩስና መኖር ነው። አይ ያለ ሰው ደግሞ በጋብቻ ውስጥ መኖር ይችላል። ምንኩስና የግድ አይደለም፣ የፍቃድ ነው። የወደደ ሰው ብቻዬን አምላኬን እያስደሰትኩ እኖራለሁ ማለት ይችላል። አይ ያለ ሰው ማግባት ይችላል። የተፈቀደ ነው። ምን ይላል መጽሐፍ? ያገባች ሴት ባሏን እንዴት ደስ እንደምታሰኝ ስለ ባሏ ታስባለች። ያላገባች ሴት ደግሞ ጌታዋን እንዴት ደስ እንደምታሰኝ ስለ ጌታዋ ታስባለች ይላል ሐዋርያው ቅዱስ ጳውሎስ በዛ በአንደኛ ቆሮንቶስ ምዕራፍ 7 ስለ ጋብቻ በተናገረበት ክፍሉ ላይ ቃሉን አስተውሉ። ያገባች ሴት ባሏን እንዴት ደስ እንደምታሰኝ ስለ ባሏ ታስባለች። ያላገባች ሴት ግን ጌታዋን አምላኳን እንዴት ደስ እንደምታሰኝ ስለ ጌታዋ ታስባለች። ስለዚህ ቅድስት አርሴማ እኔ አግብቼ ባሌን ደስ እያሰኘው ከምኖር ይልቅ ከጋብቻ ርቄ ራሴን በንጽህና ጠብቄ አምላኬን ጌታዬ ኢየሱስ ክርስቶስን ደስ እያሰኘሁት እኖራለሁ ብላ ይሄን መንገድ መረጠች። ስለዚህ ዲዮቅልጥያኖስ የጋብቻ ጥያቄ ሲያቀርብላት እኔ ራሴን ለክርስቶስ ያጨሁ ነኝ፣ ስለዚህ ጋብቻን አልፈልግም አለች። በግድ ወታደሮቹን ሲልክ ሀገሩን መንደሩን ቀዩን ትታ ተሰዳ ወደ አርመን ሀገር ሄደች ነው የሚለው መጽሐፍ። በአንድ ሀገር ውስጥ በአንድ ከተማ መከራ ሲያደርሱባቸው ወደ ሌላ ከተማ ሽሹ የሚል ቃል ተመዝግቧል። አስተውሉት። ይሄን አይነት ቃል የማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ የተመዘገበ ቃል እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ እንደዚህ ይላል። በአንዲቱ ከተማ በአንዲቱ ከተማ መከራ ቢያሳዩአችሁ፣ ምን ቢያሳዩአችሁ? መከራ ቢያሳዩአችሁ ወደ ሌላ ከተማ ሽሹ። ወደ ሌላ ምን ሽሹ? በዚሁ ቃል መሰረት ቅድስት አርሴማ ባለችበት ከተማ በሮም መከራ ዲዮቅልጥያኖስ ያገባሽ መኖር አትችልም ባላት ጊዜ ከተማውን ቀየውን መንደሩን ትታ ስለ ክርስቶስ ስትል ሸሽታ ወደ ሌላ ከተማ ሄደች፣ ተሰደደች።
እዛ ባለችበት ከተማ ወሬ ደረሰው። ዲዮቅልጥያኖስ መልእክተኞች ላከ ለንጉሡ ለድርጣድስ። አርሴማ የምትባል አንድ ሴት ባንተ መንግስት ባንተ ግዛት ውስጥ አለች፣ አሲዝና ላክልኝ ብሎ ደብዳቤ ላከለት ይላል ገድሉን ስናነበው። እሺ ብሎ ይሄም ንጉሥ ወታደሮቹን ላከና ከገዳሙ ውስጥ ታሪኩ ሰፊ ነው። ቅድስት አርሴማን አሲዞ አመጣት። ቤተ መንግስት መጣች። ሲያያት ድርጣድስ ይላል ገድሉ ስታነቡት በሐፀ ዝሙት ተነደፈ። መልኳ በጣም ውብ ነበርና ተፈተነ በዝሙት። እኔ ካላገባውሽ ብሎ እንደገና ሌላ የጋብቻ ጥያቄ ንጉሡ ድርጣድስ አቀረበላት ይላል። ሸሽታ የመጣችው ፈተናና መከራ አሁንም ተከተላት። አይ እኔ የክርስቶስ እጮኛ ነኝ፣ ጋብቻ ጸጋዬ አይደለም፣ በጋብቻ አልኖርም አለችው። ብዙ አባበላት። በእመምኔቷ በኩልም ሐሳቧን እንድትቀይር ብዙ ሞከረ። ነገር ግን እስከ መጨረሻው ድረስ በአቋሟ ቅድስት አርሴማ ጸናች ይላል። አይ በውድ ፍቃዴን ካልፈጸምሽ፣ እኔን አግብተሽ መኖር ማትጪ ከሆነ አድርጊ ምልሽን ካላደረግሽ ብሎ መከራ ያደርስባት ጀመረ። ታሪኩን ጊዜ እንደሚተረክልን በገድሏ እንደምናነበው ማለት የሚዘገንን ለሚሰማውም ለሚናገረውም የሚዘገንን መከራ በቅድስት አርሴማ ላይ አደረሰባት። ሐሳቧን እንድትቀይር ፍቃዱን እንድትፈጽምለት የድርጣድስን ፍቃዱን እንድትፈጽም አብራ እንድተኛ ማለት ሁሉንም መከራ በጸጋ ተቀበለች። ወገኖቼ በመጨረሻ መስከረም 29 ቀን በዛሬው ዕለት ማለት ነው በ2009 ዓመተ ምህረት ቅድስት አርሴማ አንገቷ በሰይፍ ተቀልቶ ስለ ክርስቶስ ስም ስትል አዎ ክርስቶስን አልክድም ያንተን ጣዖት አላመልክም ብላ ንጽሕናዬን አላጎድፍም ብላ እኔ ክርስቶስ ነኝ ብላ አንገቷን በሰይፍ ተቀልታ በዛሬው ቀን በክብር በሰማዕትነት አለፈች። ከክርስቶስ ፍቅር የሚለየን ማን ነው? ርዕሳችን ይሄ ነው። ቅድስት አርሴማን ከክርስቶስ ፍቅር ምንም ነገር አለያት። የነገሥታቱ መከራ አለያት፣ ዛቻ አለያት፣ ማስፈራራት አለያት። በሌሎች 27 መነኮሳይት ላይ የሚደርሰውን መከራ ያየች ሐሳቧን እንድትቀይር ፍቃዱን እንድትፈጽምለት ሙከራ አድርጎ ነበረ። ያንንም አይኖቿ እያዩ እሷ ግን ትጸልይ ነበረ። እግዚአብሔር እንዲያጸናት ሐሳቧን እንዳትቀይር እርፍ ጨብጣ ወደኋላ እንዳትመለከት ወደኋላ እንዳትመለስ የእሱን ፍቃድ እንዳትፈጽም የፍርሃት መንፈስ ከልቧ ውስጥ እንዲወጣላት አጥብቃ ትጸልይ ነበረ። እግዚአብሔርም ጸሎቷን ሰማትና አጸናት። በአቋሟ በውሳኔዋ እንድትጸና አደረገላት። ግረ መንገድ የውላችሁ ጸሎት ትልቅ ኃይል አለ። የጸሎት ሕይወት የሌለን ሰዎች ካለን የጸሎት ሕይወት ሊኖረን ያስፈልጋል። ጸሎት ማይቀይረው ታሪክ የማይለውጠው ነገር የለም። ቅድስት አርሴማ ያ ሁሉ መከራ ስትቀበል ወገኖች የትከሻዋን ሰፊ ያደረገላት ጽናቱን የሰጣት እንዲያበረታት የጸለየችው ጸሎት ነው። ጸሎት ትልቅ ጥቅም አለ። አምላካችን እግዚአብሔር የጸሎትን ጸጋ ለሁላችንም በቸርነቱ ያድለን። የሚጸልይ ሰው አይጨነቅ። የሚጸልይ ሰው ወገኖቼ ይሄ ብቸኝነት፣ ድብርት የምንለው ነገር ይርቃል ከሱ። ስለዚህ በመጸለያችን ምንጨምረው ነገር እንኳን ባይኖር ምንቀንሳቸው ነገሮች ግን አሉ። ጭንቀት የሚቀነሰው በጸሎት፣ ፍርሃት የሚቀነሰው በጸሎት፣ ብቸኝነት ከኛ የሚርቀው በጸሎት። ጥቅሙማ ስንቱን ተርኬ ጨርሰዋለሁ። በመጸለያችን የምንጠቀመውንማ ስንቱን ተርከው፣ ግን ምንቀንሳቸው በጣም በርካታ ነገሮች አሉ። ስለዚህ ጸሎታችንን ማቋረጥ የለብንም። እንመለስ። ቅድስት አርሴማ ጸለየች። ጸሎቷን እግዚአብሔር ሰማ፣ ፍርሃቱን አራቀ፣ ድፍረትን ሰጣት፣ መንፈሳዊ ድፍረትን ሰጣት። በመጨረሻም ራሷን ወገኖቼ ለሰማዕትነት አሳልፋ ተሰጠች፣ አንገቷ በሰይፍ እስኪቀላ ድረስ። በረከቷ ከሁላችን ጋር ይሁን።
ታሪኩ ባጭሩ ጠዋትን በቆየንበት ስፍራ በእርግጠኝነት በስፋት ስለሚተረክልን የዕለቱን ታሪክ ብቻ በመተረክ ጊዜን አላጠፋም። ጊዜ መወስደው ከቅድስት አርሴማ የምንማረው ምንድን ነው የሚለው ላይ ነው። የትምህርት ዓላማ እሱ ነው። ዋናው ምንድን ነው? ከዚች እናት የምንማር ከዚች ሰማዕት የምንማረው ምንድን ነው? በመጀመሪያ ከአርሴማ የምንማረው ምንድን ነው ስንል ወጣትነትን ለእግዚአብሔር መስጠት ወይም በወጣትነት ፈጣሪን ማሰብ። እስኪ በጉብዝና ወራት በሉ። አልሰማኋቸውም። ፈጣሪህን አስብ። እዚህ መጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል በጉብዝና ወራት ፈጣሪህን አስብ። ሮጠ መቅደም በምትችልበት፣ ጨብጠ ማቆም በምትችልበት ወራት፣ አስበህ ማሳካት በምትችልበት ወራት በለጋ ዕድሜ ፈጣሪህን አስብ። ከቅድስት አርሴማ ምእመናን እዚህ አካባቢ ያላችሁ ኦርቶዶክሳውያን በመጀመሪያ የምንማረው ለጋ ዕድሜያችንን ለእግዚአብሔር መስጠት፣ ወጣትነታችንን ለእግዚአብሔር መስጠት፣ በጉብዝናችን ወራት ፈጣሪያችንን ማሰብ። አሁን ወጣቱ ለጋ ዕድሜውን ለዓለም ነው የሚሰጠው። ለጋ ዕድሜውን ለዝሙት ነው የሚሰጠው። ለጋ ዕድሜውን ለተለያየ ሱሳሱስ ነው የሚሰጠው። አርሴማ ግን ለጋ ዕድሜዋን ለዝሙት አልሰጠችም። ውበቷን ለዓለማዊ ነገር አለዋለችም። ውበቴ ክርስቶስ ነው አለች። ውበቷን ለክርስቶስ ሰጠች። ምን አለ ጠቢቡ ሶሎሞን ሲናገር? ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። መጽሐፈ ምሳሌ ምዕራፍ 31 ቁጥር 30 ላይ የተመዘገበ ቃል። እስኪ ቃሉን አብረን እንበለው። ውበት በሉ እስኪ። ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። ምን ትላለች? ማንን የምትፈራ ሴት? እንደ ቅድስት አርሴማ ያለችዋ እግዚአብሔርን የምትፈራ ሴት ትመሰገናለች። ውበት ብቻውን ሐሰት ነዋል። ደምግባት ብቻውን ሐሰት ነዋል። ውበት ኖሮን ደምግባት ኖሮን እግዚአብሔርን ማንፈራ ከሆነ እግዚአብሔርን ማናቀው ከሆነ ውበታችን ከንቱ ነው የሚለው ሶሎሞን ሲናገር። ደምግባታችን ከንቱ ነው። ውበት ማለት ደምግባት ማለት እግዚአብሔርን መፍራት ነው፣ እንደ ቅድስት አርሴማ እንጂ ምን ዋጋ አለው? አፍንጫ እንደ ፍሎረሰንት ቀጥ ቢል ዝም ብሎ ብቻውን ጸጉረ ልጫ ብንሆን፣ ተረከዘ ሎሚ ብንሆን፣ ወገባችን 6 ቁጥር ነው 8 ቁጥር ቢሆን ቁመታችን ሰማይ ጠቀስ ቢሆን ሄሊኮፕተር የሚገጨን አይነት ቁመት ቢኖረን እግዚአብሔርን ማንፈራ ከሆነ እግዚአብሔርን ማናቅ ከሆነ ውበት ብቻውን ከንቱ፣ ደምግባት ብቻውን ከንቱ ነው። ያልፋል። ውበት ይረግፋል፣ ደምግባት ይረግፋል። አሁን እኛ የዛሬ 10 ዓመትና ዛሬ አንድ ነን። የዛሬ 10 ዓመት የነበረን ውበት ዛሬ አለን። ደግሞ ከዛሬ 10 ዓመት በኋላ አሁን እንዳለን እህቶቼ ወንድሞቼ ምን ቀጥል ይመስላችኋል? ይሄ የምንጨነቅለት ውበት ዓመት በተቆጠረ ቁጥር ወገኖቼ እያለቀ እየጠወለገ እየረገፈ ይሄዳል። ውበት ሐሰት ነው ማለት ይሄ ነው። ደምግባት ከንቱ ነው ማለት ይሄ ነው። እግዚአብሔርን የምትፈራ እሷ ግን ትመሰገናለች። ውበት ማለት እግዚአብሔርን መፍራት ነው። በቃ እሱን የሚፈራ ልብ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድላል። እንደ ቅድስት አርሴማ ለጋ ዕድሜያችንን ለዓለም ሳይሆን ለጋ ዕድሜያችንን ለክርስቶስ እንድንሰጥ መድኃኔዓለም ሁላችንንም ይርዳል። የት ነው ያለው ወጣቱ? እስኪ አሁን እዚህ አካባቢ ያለው ኦርቶዶክሳዊ ወጣት ይሄ ብቻ ነው? ቤተ ክርስቲያን ካለው ይልቅ ጠጅ ቤትና አረቄ ቤት ያለው ይበልጣል። እውነት ሐሰት? መስክር። እውነት ሐሰት? ቤተ ክርስቲያን ካለው ይልቅ ጫተራ ያለው ይበልጣል። ቤተ ክርስቲያን መጥቶ እዚህ ጉባኤ ከሚካፈለው እግዚአብሔርን ቃል ከሚሰማው ይልቅ ወክና ድርግ ብሎ ልክ ሱሪውን ዝቅ አድርጎ ለትኩስ ግርዝ ትኩስ ምን እንዴት እንደመጣልኝ እኔም አላውቅም።
ግን ትዝ አላችሁ የተገረዘ ሰው እንዴት እንደሚሄድ? እነዚህ የሚመስሉ ወጣቶች አሉ። ትኩስ ግርዝ የሚመስሉ ወጣቶች ሱሪያቸው ሊወርቅ የደረሰ ልክ መጸዳጃ ቤት የሚፈልጉ የሚመስሉ ሳቁ። መልእክቱን ያዙልኝ። ለኔ ብትስቁ ችግር የለም፣ ግን መልእክቱን ያዙ። ወጣትነታቸውን ለዓለም ይሰጧል። እኔን ቀላል አደረከኝ እንዴ የተዋህደው ልጅ ነኝ ይላል። በዓመት አንዴና ሁለቴ ይመጣል። የመስቀል ደመራ ዕለት ይመጣል። የጥምቀት በዓል ታቦት ሲወጣ ይመጣል። በቃ ከዛ ውጭ አይመጣም። የሚመጣውም እሱ ልክ እንደ እንትን ነው የሚያውቅ ፌስቲቫል ይመስለዋል። ንግሱኔ መንፈሳዊውን በዓል እንደ ፌስቲቫል ነው የሚያው፣ እንደ ጨምበለላ በዓል፣ እንደ ጊፋታ ምናምን የሚባሉ ብዙ በዓሎች አሉ በሀገራችን የሚከበሩ የተከበሩ በዓሎች። ልክ እንደዛ ይመስለዋል። ይሄም ሃይማኖት እንደሆነ አላወቀም፣ ህይወት እንደሆነ አልገባውም። አርሴማ አርሴማ ብቻ ይላል እሱ። ስለዚህ ሁላችሁ አርሴማን የምንወዳት ከሆነ የእሷን ፈለግ መከተል አለ። እንዴት ነው ፈለጓን የምንከተለው ስንል ወጣትነቷን ለጋ ዕድሜዋን ለክርስቶስ የሰጠች ሰማዕት ናት። ስለዚህ እህቶቼ ብዙዎቻችሁ ወጣቶች ናችሁ፣ ወንድሞቼ ብዙዎቻችሁ ወጣቶች ናችሁ። ለጋ ዕድሜያችሁን ለዓለም እንዳሰጡ፣ ለዲያብሎስ እንዳሰጡ፣ ለሰይጣን እንዳሰጡ፣ ለስጋችሁ ፍቃድ እንዳሰጡ ለአምላካችሁ ስጡ፣ ለቤተ ክርስቲያናችሁ ስጡ። ያን ጊዜ ነው አርሴማን መውደዳቸው የሚታወቅ እንጂ ዝም ብሎ አርሴማ አርሴማ ብሎ ስሟን አቆላምጦ በመጠር አርሴምዬ ይላል። አርሴምዬ። ስለዚህ አርሴምዬ የምትል ከሆነ እሷ ወጣትነቷን ለክርስቶስ የሰጠች ናት አይደለም? አንተም ወጣትነትህን ለክርስቶስ ስጥ፣ ለቤተ ክርስቲያን ስጥ። ግባ ሰንበት ትምህርት ቤት ውስጥ እንደ እህቶች እንደ ወንድሞች እግዚአብሔርን አገልግል፣ ቤተ ክርስቲያንን አገልግል። አሁን በሩቅ የምንቆምበት ሰዓት አይደለም። ቤተ ክርስቲያን ወጣት ያስፈልጋታል። ቤተ ክርስቲያን ሰው ያስፈልጋታል። በፈረሰው በኩል ለቤተ ክርስቲያኒቱ እንቁምላት። በመጀመሪያ እንዳይሰፋብኝ ከአርሴማ የምንማረው ይሄ ነው። ወጣትነትን ለእግዚአብሔር መስጠት፣ በወጣትነት እግዚአብሔርን ማሰብ። ከዚህ በኋላ ያለውን አጠራ አድርጌ እመለከታለሁ። ሰዓታችን ሄዷል። ሁለተኛ ከቅዱስ አርሴማ ምን እንማራለን? በመከራ መጽናት። እስኪ በመከራ መጽናት በሉ። ያ ሁሉ መከራ ሲደርስባት አንገቷን በሰይፍ ስትቀላ ወገኖቼ ጸናች፣ እስከ ሞት ድረስ ታመነች። መጽሐፍ ምን ይላል? እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል አቀዳጅሃለሁ። ራዕየ ዮሐንስ ምዕራፍ 2 ቁጥር 10። እስኪ ቃሉን ከኔ ቀጥላችሁ ተናገሩት። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል አቀዳጅሃለሁ። ቅድስት አርሴማ እስከ ምን ድረስ ታመነች? ንገሩኝ። እስከ ምን ድረስ ታመነች? እስከ ሞት ድረስ። እስከ ሞት ድረስ ታመነች፣ ጸናች፣ አልፈራችም፣ ወደ ኋላም አልተመለሰችም። መከራውን አልፈራችም፣ መከራውን አልተሰቀቀችም። እስከ ሞት ድረስ ስለ ክርስቶስ መሰከረች። ከክርስቶስ ፍቅር የሚለየኝ ማን ነው እንዳለ ሐዋርያው ቅዱስ ጳውሎስ፣ እሷም ከክርስቶስ ፍቅር የሚለየኝ ማን ነው ብላ እስከ መጨረሻው ጸናች። እግዚአብሔር እንደ ቅድስት አርሴማ በሃይማኖታችን እስከ መጨረሻው ድረስ ያጽና። ምንድን ነው የሚለው መጽሐፍ? እስከ መጨረሻው የሚጸና እሱ ምን ይላል? ይድናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የሚጸና እርሱ ይድናል። ይሁላችሁ የዘላለምን ሕይወት ለማግኘት እንደ ቅድስት አርሴማ ለመዳን በእውነት እስከ መጨረሻው ድረስ መጽናት ያስፈልጋል። መከራ አለ፣ ፈተና አለ፣ ስደት አለ፣ ችግር አለ። አርሴማ መከራ አለያትም፣ ፈተና አለያትም፣ ስደቱ አለያትም። ተቋቋመችው፣ ጸናች እስከ መጨረሻ ድረስ። ስለዚህ ከአርሴማ የምንማረው ወገኖቼ በዚህ ዓለም ላይ ስንኖር እንደ አቅማችን ትከሻችን መሸከም እስከሚችለው ፈተና አለ፣ መከራ አለ። ከኛ የሚጠበቀው መጽናት ነው። የተጠራ ነው በስሙ ልናምን ብቻ ሳይሆን መከራንም ጭምር ልንቀበል ነው። እዛ ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ የተጠራችሁት በስሙ ልታምኑ ብቻ ሳይሆን መከራንም ጭምር ልትቀበሉ ነው ተብሎ ተጽፏልና መከራም ሲገጥመን እንዳናግሮመርም፣ እንዳንማረር፣ ተስፋ እንዳንቆርጥ የቅድስት አርሴማን ፈለግ ተገኝተን ተከትለን በመከራም እንድንጸና አምላካችን እግዚአብሔር ሁላችንን ይርዳል። ያዕቆብ ምንድነው ያለው? በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ እግዚአብሔር
ለክብር ያበቃዋል ነው የሚለው። እዛ ያዕቆብ 1 ቁጥር 13 ላይ የተመዘገበ ቃል። እስኪ አብረን እንበለው። በፈተና የሚጸና የተባረከ ነው። ምን ያለ ነው? ቅድስት አርሴማ በፈተና ጸናች፣ በመከራ ጸናች፣ ከዛ አክሊል ተቀዳጀች። ክብር ምስጋና ለአምላካችን ለእግዚአብሔር ነው። አክሊል ተቀዳጀች፣ ለክብር በቃች። ወገኖች እግዚአብሔር ጽናቷን ተመልከቱ። አክሊል አቀዳጃት። ስለ ጽናቷ፣ ስለ እምነቷ፣ መከራዋን በጸጋ ስለ መቀበሏ አክሊል ተቀዳጀች። መጽሐፍ እስከ ሞት ድረስ የታመንኩን የሕይወትን አክሊል አቀዳጃለሁ እንደተባለ ዛሬ ቅድስት አርሴማ አክሊልም እንደተቀዳጀች የሚነገርበት ቀን ነው። እሷ ብቻ ሳትሆን ሌሎች 27 ሌሎች እህቶቿ ሰማዕታትም እንዲሁ አክሊል የተቀዳጁበት ክብር ያገኙበት ቀን እንደሆነ በቤተ ክርስቲያናችን በስፋት ይነገራል። እንግዲህ ብዙ ከአርሴማ የምንማራቸው ነገሮች አሉ። ነገር ግን ከዚህ በላይ ያቆየናችሁ ሰዓታችሁን መውሰድ ስለማንፈልግ ነው። ከክርስቶስ ፍቅር የሚለየን ማን ነው ነው ርዕሳችን። ስለዚህ ምንም ነገር ከክርስቶስ ፍቅር ሊለየን አይገባም። ከሃይማኖታችን ሊለየን አይገባም። እስከ መጨረሻው ድረስ መጽናት አለብን። የቅድስት አርሴማ በረከት ከሁላችን ጋር አይሆን። ከኛ ውጭ ያሉ አንዳንድ በእምነት የማይመስሉን ሰዎች በኦርቶዶክስ ተዋህዶ ቤት ውስጥ እቺ አርሴማ የምትባለው ክርስቶስን ሸፍናለች እያሉ በማያገባቸው ዝም ብለው ጣልቃ እየገቡ የሚናገሩ አንዳንድ ሰነፎች አሉ። እስኪ አንድ ጥያቄ ልጠይቃቸው። በእኛ ቤተ ክርስቲያን ውስጥ አርሴማ ክርስቶስን ሸፍናለች ወይ? ይኸውላችሁ በደንብ አድርጋችሁ ስሙኝ። በእኛ ቤተ ክርስቲያን ውስጥ ክርስቶስን የሚሸፍን የትኛውም ሰማዕት የለም፣ ቅዱስም የለም፣ ነቢይም የለም፣ ሐዋርያም የለም፣ መልአክም የለም። እንደውም ክርስቶስን አጉልተው የሚያሳዩ ሰማዕታት አሉ። ቅድስት አርሴማ ክርስቶስን አጉልታ ያሳየች ሰማዕት ናት እንጂ ክርስቶስን የሚሸፍን ወይም የሸፈነች አይደለች። መከራ የተቀበለችው ስለ ክርስቶስ ነው። መከራ የተቀበለችው ስለ ቤተ ክርስቲያን፣ መከራ የተቀበለችው ስለ ክርስትናዋን፣ መከራ የተቀበለችው ስለ ማዕተቧን። ስለዚህ አርሴማ ክርስቶስን አሳይታ ያለፈች ሰማዕት ናት። ሰማዕታቱ በሙሉ እነ ቅዱስ ጊዮርጊስ፣ እነ መርቆሬዎስ፣ ሌሎቹም ሰማዕታት ክርስቶስን ነው ያሳዩት። የተጋደሉት ያን ሁሉ መከራ የተቀበሉት ስለ ክርስቶስ ነው። ምን አለ ቅዱስ ጳውሎስ? ቀኑን ሙሉ ስላንተ እንገደላለን እንደሚታረዱም በጎች ተቆጠርን አለ። ሮሜ ምዕራፍ 8 ቁጥር 37 ላይ የተመዘገበ ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። ቀኑን ሙሉ በሉ እስኪ። ቀኑን ሙሉ ስላንተ እንገደላለን። ስለማ ስላንተ፣ ስለ ክርስቶስ፣ ስለ አምላካቸው ቀኑን ሙሉ ስላንተ እንገደላለን። ስለ ራሳቸው አልተጋደሉም። ስለ ስልጣን አልተጋደሉም። ስለ ብርና ስለ ወርቅ አልተጋደሉም። እነ ቅዱስ አርሴማ፣ እነ ቅዱስ ጊዮርጊስ፣ ሌሎቹም ቅዱሳን ሰማዕታት የተጋደሉት ስለ ክርስቶስ ነው። ይሄ መጽሐፍ መሰከረ። ቀኑን ሙሉ ስላንተ እንገደላለን እንደሚታረዱም በጎች ተቆጠርናል። ስለዚህ መስክሩ ስትጠየቁ። ክርስቶስን አርሴማ ሸፍና አታቅም፣ አትሸፍንም። የተጋደለችው ስለሱ ነው። በሰማዕትነት ያረፈችው ክርስቶስን አልክድም ብላ። አሁንም በረከቷ ከሁላችን ጋር ይሆነልን። እግረ መንገድ አንዳንድ ሰዎች የቅድስት አርሴማ ስዕል የትኛው እንደሆነ ለይተው ማያውቁ ሰዎች፣ ይሄን ሳንናገርማ ትምህርታችንን አንተከለ። አሁን ብዙ ሰዎች የቅድስት አርሴማ ስዕል ብለው ቤታቸው ውስጥ ያስቀመጡት ጽዋ ይዛ ዘንባባ ይዛ ያለችዋን ሰማዕት አርሴማ ብለው አምኖ ተቀበለው ቁጭ ያሉ ሰዎች። ይሄ ቤተ ክርስቲያን አስተምሮ አይደለም። እቺ ጽዋ ይዛ የምናያት ዘንባባ ይዘን የምናያት እርግጥ ሰማዕት ናት። ባርባራ ተብላ ነው የምትጠራው። ቅድስት ባርባራ ነው የምትባል። የቅድስት አርሴማ ስዕል ቤተ ክርስቲያን ወገኖቼ እውቅና የሰጠችው የቅድስት አርሴማ ስዕል ረጅም መስቀል የያዘችዋ ናት። መስቀል የያዘችዋ ናት የቅድስት አርሴማ ስዕል። ጽዋ የያዘችው እንደገና ዘንባባ የያዘችው እሷ ቅድስት ባርባራ ተብላ የምትጠራ ሌላ ሰማዕት ናት። አሁን አንዳንዶቻችን
ባርባራና አርሴማ ተደበላልቀውብናል። እኛ ካልተናገርን ይሄን ማን ይናገራል? እኛ ካላስተማርናችሁ፣ እኛ ካልነገርናችሁ ማን ይነግራችኋል? ስለዚህ ቤታችሁ ውስጥ አውጡ እያልን አይደለም፣ ግን ለይተን እንወቅ። ሰነፎች አንሁን። የምናደርገውን በእውቀት እናድርገው፣ በማስተዋል እናድርገው። ስለዚህ ቅድስት አርሴማ ትክክለኛው ስዕል ረጅም መስቀል ይዛ የምትታየው ስዕል ነው የእናታችን የቅድስት አርሴማ። ይሄ ቤተ መቅደስ በማን ስም ነው የታነጸው? በቅድስት አርሴማ። አዎ ቃል ኪዳን ስለተገባላት በዛ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ላይ እግዚአብሔር እንዲህ ይላል፣ ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚያደርጉ ጃንደረቦቼ በቤቴና በቅጥሬ ላይ ለዘላለም የማይጠፋ የመታሰቢያ ስም እሰጣቸዋለሁ ብሎ ቃል ገብቷል። እስኪ ቃሉን አብረን እንበለው። እግዚአብሔር በሉ እስኪ። እንዲህ ይላል፣ ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ስለሚያደርጉ ጃንደረቦቼ በቤቴና በቅጥሬ ላይ ለዘላለም የማይጠፋ የመታሰቢያ ስም እሰጣችኋለሁ። ምን እላችኋለሁ? ይሄ ቤት የእግዚአብሔር ቤት ነው። በዚህ ቤት ላይ ግን ቅድስት አርሴማ ትታሰባለች። ለምን? በቤቴና በቅጥሬ ላይ ለዘላለም የማይጠፋ የመታሰቢያ ምን እሰጣችኋለሁ ስለሚል ስም። እንዳታፍሩ ነው። ስትጠየቁ አርሴማን ነው የምታመልኩት ሲሉ እኛ አርሴማን አናመልክም። የምናመልከው ማንን ነው? በዚህ ቤት ውስጥ ስጋው የሚቆረሰው ደሙ የሚፈሰው የክርስቶስ ስሙ የሚጠራው የሱ ስም ነው። ግን በቤቱ ላይ በተሰጣት ቃል ኪዳን መሰረት ቅድስት አርሴማ ትታሰባለች። አሁን ይሄ ወንጌል የክርስቶስ ወንጌል ነው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፉት ስለ ክርስቶስ ነው የጻፉት። ከልደቱ እስከ እርገቱ ያለውን ጽፈውታል። ግን አሁን ወንጌሉ የማቴዎስ ወንጌል ተብሎ ይጠራል። የማን ወንጌል? የማቴዎስ ወንጌል። ስለ ማቴዎስ አይናገርም፣ ስለ ክርስቶስ ነው የሚናገረው። ግን የማቴዎስ ወንጌል ተብሎ ይጠራል። የማርቆስ ወንጌል ስለ ክርስቶስ ነው የሚናገረው። የወንጌሉ መጠሪያ ስም ግን ማርቆስ ተብሎ ይጠራል። ቤቱም እንደዚህ ነው። በቤቴና በቅጥሬ ላይ ለዘላለም የማይጠፋ የመታሰቢያ ስም ሰጣችኋለሁ ይላል። ስለዚህ መታሰቢያቸውን በቤቱ ላይ እግዚአብሔር አድርጓል። እኛም ደግሞ መታሰቢያቸውን የተወለዱበትን ያረፉበትን ቃል ኪዳን የተገባላቸውን በቤተ ክርስቲያናችን እናከብራለን። ዛሬ የእረፍት መታሰቢያ እናደርጋለን። እንደገና የተወለደችበትን መታሰቢያ እናደርጋለን። የቅዳሴ ቤቷን መታሰቢያ እናደርጋለን። ቃል ኪዳን የተገባላትን መታሰቢያ እናደርጋለን። ለምን? የጻድቅ መታሰቢያው ለበረከት ነው ተብሎ ስለተጻፈ መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ እስኪ የጻድቅ መታሰቢያው ለበረከት ነው። ስለዚህ የሰማዕታቱን መታሰቢያ የቅዱሳኑን መታሰቢያ የምናደርግበት ምክንያት ምንድነው ሲባል መጽሐፍ ስለሚያዝ ነው። የጻድቅ መታሰቢያው ለበረከት ነው፣ የቅዱሳኑ ሞት ደግሞ በእግዚአብሔር ፊት የከበረ ነው ተብሎ ስለተጻፈ የእናታችን የቅድስት አርሴማ በረከት ከሁላችን ጋር ይሆንልን። የዛሬ ዓመት ከቁጥር ሳያጎለን አምላካችን እግዚአብሔር ሁላችንን በቸርነቱ በሰላም ያድርሰን። ይሄ የተጀመረው ሕንፃ ቤተ ክርስቲያን ተፈጽሞ ለምርቃቱ ቀን የደስታው ተካፋዮች እንድንሆን የሚጨርሰውስ ማን ነው? ስራውን የሚሰራው ማን ነው? ሰዎች ምንድናቸው? ምክንያቶች ናቸው። ስራውን የሚሰራው ማን ነው? ስራውን የሚሰራው እግዚአብሔር። ሰው ምክንያት ነውና እንደው ሕንፃ አሰሪ ኮሚቴዎችም ይሄን ድምጽ እየሰማችሁ ከሆነ ምናልባት 9ኙን የሚራመድልን ማን ነው? እግዚአብሔር። እዚህ ያደረሰው አምላክ በአጭር ጊዜ ውስጥ ለፍጻሜ በቅቶ ውስጥ ገብተን ቅዳሴ እንድናስቀድስበት ቅዱስ ሥጋውን ክቡር ደሙን እንድንቀበልበት የአምላካችን የእግዚአብሔር ቅዱስ ፈቃዶ ይሆነልን። ከክርስቶስ ፍቅር የሚለየን ማን ነው? መከራ፣ ስደት፣ ረሃብ፣ ራቁትነት ተብሎ እንደተጻፈ
እኛም ከሃይማኖታችን ምንም ነገር ሳይለየን እንደ ቅድስት አርሴማ እስከ መጨረሻው ድረስ እንድንጸና አምላካችን እግዚአብሔር ይርዳን። የሁላችንን መጨረሻ